ዛሬው ቃል የሚጀምረው ከአንደኛ ጴጥሮስ ላይ ነው። አንደኛ ጴጥሮስ የእግዚአብሔር ቃል ሲናገር እንደዚህ ይላል። ምዕራፍ 1 ቁጥር 18 እና 19ን አነባለሁ። ከአባቶቻችሁ ከወረሳችሁት ከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። እዚህ ጋር የሚናገረው ጴጥሮስ የሚጽፈው እዚህ ጋር ቅዱሳን የተገዙበት ዋጋ ስለ ቅዱሳን ስለሆንበት ስለተገዛንበት ዋጋ ነው። እና የዛሬ ርዕሴ ምንድነው? አዲስ ፍጥረት የሆንበት ዋጋ። ባለፈው ምን ብዬ አስተምሬያለሁ? ክፍል 3ን የምታስታውሱ ከሆነ አዲስ ፍጥረት የተቀበልነው ነፃ ስጦታዎች ትዝ ይላችኋል? እስኪ የሚነግረኝ የጸጋ ስጦታ forgiveness, free gift of forgiveness, free gift of grace, free gift of righteousness, free gift of eternal life። አራቱን የነገርኳችኋል። የዘላለም ሕይወት፣ ነፃ የዘላለም ሕይወት፣ ነፃ የጸጋ ስጦታ፣ ነፃ የጽድቅ ስጦታ፣ ነፃ ይቅርታ። gift, forgiveness is a gift by the way። አሜን። ስለዚህ አይተናል። ዛሬ ደግሞ እነዚህን ነገሮች ለማግኘት ነፃ ጸጋ፣ ነፃ ጽድቅ፣ ነፃ ይቅርታ፣ ነፃ የዘላለም ሕይወት ለማግኘት ኢየሱስ የራሱ ሲያደርገን የተገዛንበት ዋጋ፣ ያ ዋጋ ምን ይመስላል የሚለው እናያለን። አዲስ ፍጥረት ለመሆን በጣም ሲሪየስ ጉዳይ ነው። አዲስ ፍጥረት አንድን ሰው አዲስ ፍጥረት ለማድረግ በክርስቶስ የእግዚአብሔር ልጅ ለማድረግ ሰማይ ምድርን ስሞ ነው። heaven kissed the earth, Jesus came down, he became man፣ ሰው ሆነ። የተገዛችሁበት ዋጋ በጣም ውድ ነው። አንድ ሰው የገዛውን ማቴሪያል በቤቱ ያለውን ላምቦርጊኒ ቢገዛ እንደ ካምሪ አይነዳውም። አሜን ነው። ለምን? ላምቦርጊኒው ላይ ያወጣውን ዋጋ ያውቃል። በጣም ውድ ነው። የካምሪ ፋብሪካ ሊከፍት ይችላል በአንድ ላምቦርጊኒ እና ያወጣውን ውድ ዋጋ ስለሚያውቅ ለዛ ውድ ዋጋ ላወጣበት ዕቃ ጥንቃቄ ያደርጋል። አይደለ? ኬር ያደርጋል። ያን ነገር ይመካበታል። ይሄ መኪናዬ ሲል ያን ነገር ያወጣ ቀን የነዳ ቀን ሰው ሁሉ እየዞረ ነው የሚያየው። why? because of the price, because of the brand። አሜን ናችሁ? እኔና እናንተ የእግዚአብሔር ልጆች ሆነው በዝም ብሎ ከጉልት ሰፈር በተገዛ መስፈሪያ ሳይሆን ክቡር በሆነ በአምላክ ደም ነው። አሜን ነው ወይ? ዋጋው ምድር ላይ ሊሰራውና ሊከፍለው የሚችል ስለሌለ አምላክ ራሱ ሰው ሆኖ ከኛ እንዳንዱ ሆኖ መምጣት ነበረበት። ኒው ክሪኤሽን ሆንን ማለት ዝም ብሎ ኒው ክሪኤሽን ነኝ እኔ በቃ ቻው እንደዛ አለ። የሆንበት ዋጋ በጣም ውድ ነው። አሜን አሜን። ያ እና እዚህ ጋር ይሄ ቃል ቁጥር 18 ምን ይላል መሰላችሁ? you were redeemed ይላል። to be redeemed ማለት you were redeemed by the precious blood of Jesus። to be redeemed ማለት ምን ማለት ነው? ትርጉሙን ልንገራችሁ። to be redeemed redeem ማለት በእንግሊዝኛ redeem ነው የሚለው። you were redeemed by the blood of Jesus። ንጹህ በሆነ በበግ ደም የሚሆን በክርስቶስ ደም ተገዝታችኋል ይላል። የተገዛንበት ዋጋ። እኛ መጀመሪያ የማን ነበርን? እግዚአብሔር ከየት ነው የገዛን? አንተ ልክ ይሄ ስልክ አሁን ከአፕል ካምፓኒ ገዝቼው ስሙኝ በደም የራሴ ሳደርገው ይሄ ባለቤትነቱ የማ ነበር? የአፕል ካምፓኒ ነበር። እኔ ምን አረኩኝ? ዋጋ አውጥቼ እሱን የሚመጥን ዋጋ፣ ይሄንን ስልክ የሚመጥን ዋጋ ከፍዬ የራሴ ያረኩኝ። አለቀ። አፕል የኔ ነው አምጣ አይለኝም። ካሁን በኋላ ፉሊ ፔድ ነው። እግዚአብሔር ሰውን ሊገዛ ከማጅ ከሰይጣን ከሞት ከሲኦል ከዘላለም ፍርድ ሰውን
ሊገዛ። ምክንያቱም እኔና እናንተ we were sons of disobedience። የቁጣ ልጅ በዚህ ዓለም ላይ የሚኖረው አሁንም የማይታዘዙት ላይ የሚሰራው የአየሩ አለቃ ኤፌሶን ምዕራፍ 2 ለሱ የተገዛችሁ ትኖሩ ነበረ፣ ግን እግዚአብሔር ከታላቅ ፍቅሩ የተነሳ በምሕረቱ ባለጠጋ ስለሆነ በክርስቶስ አዳናችሁ ይላል። አያችሁ፣ እኔና እናንተ የዲያብሎስ ልጆች ሆነን ነበረ። ለዲያብሎስ አሳልፎ የሰጠን አዳም ነው። ስለዚህ እግዚአብሔር ዋጋውን መክፈል ነበረበት። ዋጋውን የምን ዋጋ ብትሉ የኃጢአት ደሞዝ ምንድን ነው? ምንድን ነው? እስኪ ሞት በሉ። ይህንንማ የማያውቅ ጴንጤ ካለ የኃጢአት ደሞዝ ሞት ነው ይላል። ይሄ የማ ቃል ነው? የእግዚአብሔር ቃል ነው። ይሄን ፕሪንሲፕል ማን ያወጣው? ራሱ እግዚአብሔር ነው ያወጣው። ስለዚህ እግዚአብሔር ስሙኝ በደንብ፣ እግዚአብሔር ኃጢአት የሚባለው ደሞዝ አለው። ደሞዝ ምንድን ነው? ደሞዝ የሚከፈል ምንድን ነው? ሰራተኛ የሆናችሁ ሰዎች ደሞዝ የሚከፈል ለምን ይከፈላል? ደሞዝ የሥራ ዋጋ ውጤት ነው። ሰማችሁ? አሁን ኃጢአት የሰው ልጆች ስራ፣ ልክ ሰው ስራ ሄዶ ገብቶ አወሩን ሁሉ ሰርቶ የሚከፈለውን ደሞዝ ኤክስፔክት እንደሚያደርግ እኔና እናንተ ከሰራ ነው ኃጢአት የተነሳ ኤክስፔክት የምናደርገው ደሞዝ አለ፣ ሞት የሚባል ደሞዝ። አሁን ኢየሱስ ምን አደረገ? እንደኛ ሰው ሆነና ይሄንን ደሞዝ እኔ እከፍላለሁ። አሜን ናችሁ? የኃጢአት ደሞዝ ሞት ነው። ይሄ ቃል እግዚአብሔር ነው። እግዚአብሔር ደግሞ ቃሉን መስበር አይችልም። ስለዚህ ለቃሉ ለራሱ እግዚአብሔር ለቃሉ ራሱ ኦቢዲየንስ ስለሆነ someone has to pay ይሄንን የኃጢአት ዋጋ፣ ይሄንን ደሞዝ የሆነ ሰው መክፈል አለበት። ስለዚህ ማን ነው የሚከፍለው? ማንም ሊከፍለው ስላልቻለ ራእይ መጽሐፍ ላይ ምን ይላል? ጥቅልል መጽሐፍ ሰጠኝ ይላል። ከዛ አየው ይላል እና አልኩኝ ይላል፣ ጮኩኝ ይላል። ምን ነው? መጽሐፉን ሊከፍት ጥቅልሉን ሊያነበው የሚችል ማንም የለም። እኔ ደግሞ ምን አልኩ ይላል? አይዞ አታልቅስ አለ መልአኩ። ምን ነው? ከይሁዳ ነገድ የሆነ አንበሳ እሱ መጽሐፉን ሊከፍት ሊያነብ ይቻለዋል አለ። ምንድነው ያ መጽሐፍ? የሰው ልጆች እንደማይድኑ፣ የሰው ልጆች አቅም እንደሌላቸው፣ የሰው ልጆች በሙሉ ተጠራርገን ሲኦል ብሎ አፉን ከፍቶ እየጠበቀን ነበር። ለምን? የሥራችን ውጤት ነው። የኃጢአት ደሞዝ ሞት ነው። ሞት ምንድን ነው? ኃጢአት ማለት ሚሲንግ ዘ ታርጌት ማለት ነው። እግዚአብሔር ለዚህ ኑር ሲል አንተ ለዚህ እየኖርክ ማለት ነው። ኃጢአት ማለት ያ ነው። ኃጢአት ማለት መሳደብ ብቻ አይደለም። መሳደብ የዛ ፓኬጅ ውስጥ ያለ ጠቃቅን ነገር ነው። እየገባችሁ ነው? ኃጢአት ኢዝ አ ፓኬጅ። ኃጢአት ዋናው ነገር ነው። ውስጡ ማት አለ። ዝሙት አለ፣ ስድብ አለ፣ መግደል አለ፣ መጥላት አለ፣ ይቅር አለ ማለት አለ፣ መዋሸት አለ፣ ሁሉ ነገር እዛ ውስጥ አለ። መስረቅ አለ። ግን ኃጢአት ጀነራል የሆነ ስሙ ነው። አሜን ነው። ሞት ደግሞ ምን ማለት ነው? ሞት ማለት ሴፓሬሽን ማለት ነው። ሞት ማለት አሁን ሲኦልን ሲኦል ያደረገው ነገር ምን መሰላችሁ? የእግዚአብሔር አለመኖር ነው። ሲኦል ማለት ዴዝ ማለት አብሰንስ ማለት ነው። ኢትስ ዘ አብሰንስ ኦፍ ጋድ፣ ዘ ቶታል አብሰንስ ኦፍ ጋድ፣ እግዚአብሔር የሌለበት ዓለም ማለት ነው። ሲኦል እግዚአብሔር የሌለበት። ሞት ማለት ከእግዚአብሔር ጋር ለዘላለም የተለያየ ማለት ነው። አሁን ሰይጣን ለምንድን ነው እንደዚህ አግሬሲቭ ሆኖ የሚቆጣው የሚንቀለቀለው? because he is separated from the presence of God for eternity፣ ለዘላለም የለም። አሁን ይሄ የኃጢአት ደሞዝ የሆነውን ደሞዙን ሳያወራርድ እግዚአብሔር ሰው ማዳን አይችልም። ለቃሉ ታማኝ ነው። መጽሐፍ ሌላ ስፍራ ላይ ምን ይላል? ለሰራተኛ ደሞዙ ይገባዋል ይላል። ለሰራተኛ ደሞዙ ይገባዋል። እግዚአብሔር እኔና እናንተ ኃጢአት ሰርተን እሺ ቆይ እንደዚህ ቢል ጠይቃችሁ ይሰማችኋል? ኢየሱስን ተቀበላችሁ፣ እንደ እግዚአብሔር ቃል እየኖራችሁ በሱ ተደስታችሁ፣ በቃ
በፍስሐ እየኖራችሁ ያመለካችሁት ደስ ተሰኝታችሁ እየኖራችሁ at the end of the day ሲኦል ብትገቡስ ፌር ነው አይደለም ኮበስ ፌር አይደለም it's not fair because I am in Christ I was believing I have eternal life all this time እግዚአብሔር በመንፈሱ ያናገረኝ እንደዚህ ያደረገኝ ስለዚህ ፌር አይደለም አያችሁ ኃጢአት ሰርታችሁ የክርስቶስ ሳትሆኑ ገነት መግባት ፌር አይደለም ለምን ደሞዝ ነው it's not fair ዝም ብሎ just because የሆነ ሰውዬ ስለወድ ወይኔ ሰውዬ ምን አለ ቢድን ጾባዩ እኮ ደስ ይላል ምናምን በቃ እሳቸው ሞቱ ምናምን እንላለን በክርስቶስ አይደለም it's not fair እሳቸው ሰውዬ ገነት ቢገቡ it's not fair ምክንያቱም ለሰራተኛ ደሞዞ ይገባዋል አሜን ናቸው ያ ኢን ክራይስት ሆነን ደግሞ በእግዚአብሔር መንፈስ እንደ እግዚአብሔር ቃል እየኖርን ስናጠፋ ንስሐ እየገባን በቅድስና እየኖርን ስንወርቅ እየተነሳን እየረዳን እያገለገልን እያመለክነው at the end of the day ደግሞ ሶሪ ገነት ቦታ ጠቧል ዛሬ እዛ ታድራለህ ቢልስ it's not fair አይደለ ልክ እንደዚሁ ኃጢአተኛ ገነት ሲገባ is not fair ምክንያቱም ለምሳላችሁ God is a just God አሜን ነው እግዚአብሔር ጻድቅ አምላክ ነው ማለት justice የፍትህ አምላክ ነው እግዚአብሔር የፍትህ አምላክ ነው he is a just God አሜን ናችሁ ስለዚህ አሁን እኛን ለመግዛት እግዚአብሔር ምን አደረገ ፕራይሱ መክፈል አለበት የኃጢአት ደሞዝ መክፈል አለበት ስለዚህ ምን ሆነ በመስቀል ላይ ሞተ የኃጢአት መስዋዕት ሆኖ ሞተ ደሞዝ ተከፈለ አሁን ሰዎች ሲኦል ሲገቡ ያንን ደሞዝ እኔ አልፈልግም ራሴ ሰርቼ ከፍላለሁ እያሉ ነው ሰርተን ደግሞ መክፈል አንችልም ማንንም ሰው ሰርቶ መክፈል ስለማይችል ኢየሱስ ሰራልንና በመስቀል ላይ ምን ሆነ የኃጢአት መስዋዕት ሆነ 4 ነጥብ ቻው አሁን ኃጢአት ከዛ ወዲህ ምን ሆነ ተሸንፏል ኢየሱስ ሲሞት በመስቀል ላይ አንዱ የሆነው ትዕይንት ምንድነው መጋረጃ የቤተ መቅደስ መጋረጃ ተቀደደ አይደለ ያ መጋረጃ ምንድነው ጥቁር መጋረጃ በእግዚአብሔርና በሕዝቡ መካከለ እዚህ ጋር መቅደስ ውስጥ ቅድስተ ቅዱሳን ውስጥ እንትን አለ ታቦቱ አለ ፕሬዘንሱ አለ አርክ ኦፍ ዘ ኮቨናንት አለ እዛ የሚገባው ማን ነው ሊቀ ካህን በአመት አንዴ ነው የሚገባው ወይ ጉድ ልክ ኢየሱስ እዛ ጋር ኃጢአትን አሸነፈው ይሄው ኢየሱስን በመስቀል ላይ ኃጢአት አደረገው ኃጢአተኛ አይደለም ያደረገው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ኃጢአት ሆነ ልክ የዛ ጊዜ ነፍሱን ሲሰጥ ኢየሱስ መጋረጃው ተቀደደና ማንንም መንገደኛ ማየት ጀመረ ያንን ትናንትና ሰው እዛ ገብቶ ሊወጣም ላይወጣም ይችላል ዛሬ ግን ኢየሱስ ልክ ሲሞት ማንንም ሰው ማየት ጀመረ በቃ ማንንም ያያል ማንንም ኃጢአተኛ እንዲዞር ብሎ ያው ተራቃ ሆነ ለምን ኃጢአት ተሸነፈ ኃጢአት በእግዚአብሔርና በሰው መካከል ያለ ግድግዳ ሰውን የለየ ሰፓሬት ያደረገ የአጋንንት ስራ ነው ያንን ኃጢአት ደግሞ ሰዎች ባይዘይ በጣም ነው የምንወደው ኔቸራችን ወደዛ ነው የሚያዘነብለው ለዛ ነው ጥርሳችንን ነክሰን መጸለይ መጾም ኮሚትመንት ኮንሲስተንሲ ለምሳሌ the bible says pray without ceasing ይላል አይደል ሳታቋርጡ ለምን ሳታቋርጥ ስትጸልይ ከኃጢአት ትቆራረጣለህ አየህ ምክንያቱም ብዙ ስንጸልይ ሁሉ ጊዜ ስንጸልይ ትልቁ ምን ሆነው ነገር ከኃጢአት ነው የምንጠበቀው አሜን ናችሁ ወይ አዎ ጉዳያችን አይደለም የሚለቀቀው እንዳይመስላችሁ ጉዳይ የሚለቀቃል በዛው እግዚአብሔር በፈለገው ጊዜ የማይለቀቅ ነገር የለም አምቴልንግ የትኛውም ሰይጣን ተስተባብሮ የኔን ነገር ማስቆም አይችልም ጌታ ኢየሱስ ምስክር የትኛውም አጋንንት ተከምሮ ሰውም ጋር ተደራርቦ የዮሴፍን ንግስና ሊያስቆሙ አልቻሉ የዳዊትን ንግስና ማንንም ሊያስቆም አልቻለም ጊዜው እስከሚደርስ ነው እግዚአብሔር የሚጠብቀው ኮንቲኒየስ ኮንሲስታንት ፕሬየር ግን ምንድነው የሚያደርገን ያ ኃጢአት የሚባለው ስጋችን ክሬቭ የሚያደርገው ውስጣችን የሚፈልገው ውስጣችን እኮ መቆጣት ይፈልጋል ውስጣችን እኮ መሳደብ ይፈልጋል ይሄ እኮ የሰው ልጆች ውስጥ እኮ ነው ኔቸር አለ እኔ አሁን አንድ ህፃን ልጅ ገና 1 አመት ምናምን ሲናደዱ አይታችሁ ማንንም ሳያስተምራቸው ይናደዳሉ
አባትየው ቁጭ ብሎ እኮ መናደድ እንዲህ ነው የኔ ልጅ አላለውም እኮ። እውነቴን አይደለ? ሲናደዱ እልከኛው ነው ምናምን ሲሉት ያላችሁ ከማንም ሳይማሩ ገና ሕፃን 2 ዓመት ከየት አመጡት ይሄንን ቁጣ? ከየት አመጡት ይሄንን? it is already ኔቸራችን ውስጥ አለ። አሜን ነው። እና ይሄ ከዚህ አይነት ነገር እንድንጠበቅ ነው። ሳታቋርጡ ጸልዩ። ስንጾም ደግሞ ምን ይሆናል? ይሄ ስጋችን ደካማ ይሆናል። በቃ ስብርብር ይላል። በቃ ስንጾም ሲርበው ሌላ ነገር ማሰብ አይችልም። ስፒሪታችን ይነቃል። መንፈስ ዝግጁ ነው። ስጋ ግን ስጋችንን ማድከም መደቆስ፣ ስጋዬን በጥርሴ እነክሳለሁ የሚለው ማለት አያችሁ። ጾምና ጸሎት ኮምባይን ስታረጉ ደግሞ በቃ you walk in the absolute presence of God። አሜን። ስለዚህ ኢየሱስ ኃጢአትን ደሞዙን ከፍሎ አወራርዶ እኛን ምን አረገ? በደሙ ምንድን ነው? የኢየሱስ ደም ሰማያዊ ከረንሲ ነው። የሰማይ ገንዘብ ነው። ሰማይ አንተን ሲያይ የሚያው ደም ነው። አዎ አሜን። ትዝ ይላችኋል የበግ ደም ተቀብቶ በር ላይ የዕብራውያን በር ትዝ ይላችኋል። ሙሴ ቀቡ ብሎ በራቸው ላይ ደም ነበር፣ የበግ ደም። ሲያልፉ ምንም አይነካቸውም። ጂኒ ምናምን አይገባም እዛ። ሞት ግን በየቦታ ይገባል። ሞት የሚገባው ግብጽ ነው። ግብጽ ምንድን ነው? የዓለም ምልክት ነው። የማያምኑ ምልክት ነው። በክርስቶስ ያልሆኑ ምልክት ነው። አሜን ናቸው። ያ ደም የኢየሱስ ክርስቶስ ፎርሻዶ ነበር፣ ጥላ ነበር። የኢየሱስ ክርስቶስ ደም የተገዛንበት ደም ነው። አሜን በሉላችሁ። አሜን። ሌላ ቃል ላንብብላችሁ። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ይልና በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ባይዘው ስለዚህ ቃል በደንብ እንማራለን። እንዴት በስጋ እግዚአብሔርን ማክበር ማይቲ እንደሚያደርግ። አቤት የሚገለጥ ኦቶሪቲ። አሁን እኛ በመንፈሳችን ሁላችንም እግዚአብሔርን እናከብረዋለን። ለምን ቢባል መንፈሳችን ዳግም ተወልዷል። ባትፈልጊም እግዚአብሔርን መንፈስሽ ያከብረዋል። በነገራችን ላይ እዚህ ጋር ልንገራችሁ እቺ ነገር በደንብ ስሙ። your spirit is already glorifying God. The problem is our flesh, our body, our thinking system. መንፈሳችን ዳግም ስለተወለደ incorruptible ነው፣ ችግር የለበትም። መንፈሳችን ከእግዚአብሔር ስለ በስጋችሁ እግዚአብሔርን አክብሩ የሚለው every motive አያችሁ፣ ስጋችን በሙሉ በመንፈስ ኮንትሮል ሲደረግ ነው። አሜን። ይሄ የዛን ጊዜ ነው ኦቶሪቲ። አሁን በጨርቁ ልብሱን ሲነኩ አጋንንቶች ለቀቋቸው። ትዝ ይላችኋል። ሶፍቱ ሰይጣን ያስወጣል። ኢየሱስን ጨርቁን ስትነካ ተፈወሰች። የጴጥሮስን ጥላው እንደዛ አደረጋቸው። ጥላው ላይ ድረስ ይሄ እንደዚህ የእግዚአብሔር በስጋው ከማክበሩ የተነሳ ነው። ሄሎ አሜን። እኛ እንዲህ ይሄ ጉሮሮ እስኪ ደማ በኢየሱስ ስም ብለን ጮኸን ሰይጣን ዝም ቁጭ ብሎ ሺሻ ያጨሳል። ምንም አይሰማም። ወጣ በኢየሱስ ብንል ብንጨነቅ እንደዚህ ላይ ምንም ሰይጣን ምንም አይሞቀው አይበርደው። ለምን እንደሆነ ታውቃለህ? በዚሁ በኢየሱስ ስም በመትለ በዛ አፍ ደግሞ ስድብ፣ ሐሜት፣ ጥላቻ። አሜን ነው። አንደበት እሳት ነው ይላል መጽሐፍ። ማን ነው ያዕቆብ ሲጽፍልን? በአንድ አፍ ትባርካላችሁ፣ በአንድ አፍ ደግሞ ትራገማላችሁ ይላል። ከአንድ ምንጭ መራራና ጣፋጭ ውሃ ይቀዳልን ይላል። It's in the book of James in the New Testament. ከአንድ ዛፍ መራራና ጣፋጭ ፍሬ ይለቀማልን? እና አንደበታችሁን እንትን አትበሉ ይላል። አያችሁ፣ ሴም ማውዝ ዲፍረንት ፐርሰናሊቲ። ማን ነው የሚባለው? ሻሻፊር ነች ያቺኛው ዲመን ነው የቢዮንሴ ዲመን። ቢዮንሴ እንትን ፐርፎርማንስ አረግ ሻሻፊር ትመጣለች አለ። እግዚአብሔር ይገልብጣት። ሻሻፊር የተገለበጠ ይሁን። ደግሞ አዲስ ዲመን ጨመረችበት። ስንት ኤልዛቤልን እየተቃወመ አዲስ ጂኒ ደግሞ መጣ። ስንት ጠቋር ምን እየገለበጠ ኖረን። አሁን ደግሞ የሻሻፊር መንፈስ ልንል ነው እንደ ቸርች ውስጥ። ኢየሱስ ጌታ ነው። አሜን ናችሁ? ሰምታችሁኛል አይደል? እና በስጋ
እግዚአብሔር ማክበር ማለት ያ ማለት ነው። እና እዚህ ጋር ምን ይላል? በዋጋ ተገዝታችኋል ይላል። ዋጋው ምንድነው? እዛ መስቀል ላይ የተከፈለው እኮ ደሞዝ ነው። አንተ ደሞዝ ነው። ደሞዝ እኔና እናንተ መክፈል የነበረብንን የሞት ደሞዙ ዴዝ ነበረ። ሴፓሬሽን ነበረ። ከእግዚአብሔር ጋር መለያየት ነበረ። ደሞዙ ከባድ ነው። መስቀል ላይ ጌታ ኢየሱስ ክርስቶስ ዝም ይላችሁ ከሆነ ኤሎሂም ኤሎሂም ላማ ሰበቅታኒ፣ አባቶ ለምን ተውከኝ? እግዚአብሔርስ ፊቱን አዞረበት ዝም አለው ይላል። ተወው። ያንን መተው ኢየሱስን ያመመው እኮ ያመተው ነው እንጂ በግራና በቀኝ የተሰቀሉት ሰዎች ሴም አይነት መስቀል ምንድነው ሴም ሚስማር ነው የገባባቸው። ኢየሱስ ግን አብተወው። ምድር ጨለመች፣ ፀሐይ ጠፋች፣ ኤቭሪቲንግ ሳይለንት ሆነ፣ earthquake ሆነ፣ all these things መጣ። ኢየሱስ እና አብ ተለያዩ፣ ሲኦል ወረደ ኢየሱስ። ያ ነው ደሞዙ። እና በዋጋ ተገዝታችኋል ምናምን ሲባል የሆነ ፓስተር እዚህ ጋር ቆሞ በጌታ በኢየሱስ ስም እና ተቀብያለሁ ቻው። እሱ አይደለም ደሞዙ ማይ ፍሬንድ፣ አምላክ ነው በአንተ ቦታ የተሰቃየው። አሜን ናችሁ? አዎ አምላክ ነው በአንቺ ቦታ የተሰቃየው። እያንዳንዱ በመስቀል ላይ ኢየሱስ የሆነበት ነገር ከመስቀል በፊት ኢየሱስ ከመታሰሩ ጀምሮ ከመደብደቡ ጀምሮ መራቡ መጠማቱ እያንዳንዱ ገልብጡት። መራብ ጥጋብ ነው አይደለ? ማዘን ደስታ ነው አይደለ? የእያንዳንዱ ኦፖዚት ለኔ ነው። ገባችሁ? ሞት እሱ ሞትን ተቀበለ። ለኔ ምን ሆነ? ህይወት ሆነ። ህይወት ማለት ዝም ብሎ በምድር ላይ መመላለስ እንጀራና ወጥ እየበሉ አይደለም። ህይወት የዘላለም ህይወት የእግዚአብሔር አይነት ህይወት ነው። አሜን ናችሁ? እና ሪዲም አደረገን ይላል። ቱ ሪዲም ማለት ምን ማለት ነው? ሪዲም ማለት ሊበርቲ ባይ ዘ ፔይመንት ኦፍ ራንሰም ማለት ነው። ሊበርቲ ባይ ዘ ፔይመንት ኦፍ ራንሰም ማለት ነው። ሪዲም ማለት የግሪክ ቃል ነው። የግሪኩን ትርጉም ነው የምነግራችሁ። ሌላስ ቱ ዲሊቨር ማለት ነው። ነፃ መውጣት ማለት ነው። ዲሊቨራንስ ማለት ነው። ሪደምፕሽን ኢዝ ዲሊቨራንስ። አሜን። to deliver from evils of every kind ይልና listen to this very carefully. To redeem means to deliver from evil of every kind ይልና internally and externally ይላል። ጴንጤ already redeemed ሲሆን internal demon external demon deliver ሆኗል። ግን ኤክሰርሳይዝ ማድረግ አይችሉም because of lack of knowledge። ገባችሁ አይደል? ለምንድን ነው 50 ጊዜ አጋንንት የሚወጣላቸው አንዳንድ ሰዎች? they don't want to entertain the knowledge of God. they just want to dwell in their past knowledge. የድሮ እንትናቸው የድሮ ነው። እግዚአብሔር እኔን ሲያይ የሚያየው ዲሊቨር የሆነ ከምን አይነት ውስጥም ውጭም ኢንተርናሊ ኤክስተርናሊ ዲሊቨር የሆነ ሪዲምድ ነው። አንተ ካን ኢማጂን አምላክ አሁን እንደምናወራው ይሄንን ሁሉ ራንሰም ከፍሎ ዋጋ ከፍሎ እንዴት ነው እኔን የሆነ ጥንቆላና ድግምት የሚጫወትብኝ? ማቴማቲክሱ አይመጣም። ገባችሁ አይደለ? ሂሳቡ አይመጣም። ኢን ክራይስት ኮንኩ በኋላ 50 ጊዜ አጋንንት እያጮለኝ እዚህ ጋር ሻይ ጣሉብኝ፣ አይጥ ረገጥኩኝ። እባብና ጊንጡን እርገጠው አይደለም የሚለው? ታዲያ አይጥ ብትረግጥ ከአይጥና ከእባብ እኔ እኮ እውነቴን አይደለ? ቆይ አንተ ልጅ እስኪ ንገረኝ። ቆይ እባቡን እና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጣችሁ? እስኪ ስልጣን በሉ። እና አንተ ደጅ ላይ አይጥ ረገጥክ፣ ጭራ ሊያውም የአይጥ ጭራ ረግጠህ ወይኔ ፕሮፌት እግሬን አንተን አለገኝ። ምን ነው አይጥ ረግጬ የምን አይጥ ነው? አይጥ እባብ እርገጤ ሪኩ በጣም እኮ ነው። አያችሁ? ይኸውልህ ግን እግዚአብሔር የሚያውቀው ሪዲም የሆነ ሰው ማለት ነው ኢንተርናሊም ኤክስተርናሊም ዲሊቨርድ ነው። ጮክ በሉና አሜን በሉ በኢየሱስ። ያ እንዴ አንዛ ላይ መስቀሉ ላይ የተሰራው ስራ ማይ ፍሬንድ እንዴ ምን እንደሚዛቃለ ይኸውልህ የሆነ በጣም ወደው መዝሙር አለ ይድነቃቸው
ደካማ ሆኜ ያገኘኝ፣ ኃጢአተኛ ሆኜ ያገኘኝ፣ የማልጠቅም ሆኜ ያገኘኝ፣ ከሰይጣን እጅ ሆኜ ያገኘኝ፣ ግን ባንተ ከዚህ ሁሉ ወጥቻለሁ፣ ግን ባንተ የእግዚአብሔር ልጅ ተብያለሁ። ዛሬ አርገኸኛል የብርሃን ልጅ እኔን፣ ኢየሱስ ወስደ ጨለማዬን፣ ኢየሱስ ወስደ ጨለማዬን። ከዛ ቀጥሎ ምን ነው የሚለው? እቺ ጽዋ ከኔ ትለፍ ብትል እንኳን ኢየሱስ ታዘሃል እንዳያልፈኝ የሕይወት ጽዋ። አየ እኔ የሕይወት ጽዋ እንዳያልፈኝ እሱ የሞትን ጽዋ ጠጣ። ማይ ጉድነስ አንተ ይሄ እኮ። ስለዚህ እኔ ሞትም ማልፈራ፣ ሰይጣንም ማልፈራ፣ ሁኔታም ማልፈራ፣ ወጀብም ማልፈራ፣ ዓለምም ማልፈራ ሰው ነኝ። ለምን? ከተቀበልኩት ሕይወት ከተከፈለልኝ ዋጋ የተነሳ። አሜን አሜን አሜን። ያው እኔ ልንገራችሁ፣ እናንተ የማንም አይደላችሁ፣ የኢየሱስ ናችሁ። በዋጋ የገዛ ኢየሱስ ነው። እውነቴን ነው የምላችሁ፣ የማንም አይደለም። ማንም መጥቶ ቦስ ልሁንብህ ቢል አትቀበል። አጋንንት፣ በሽታ፣ ሁኔታ በላይሽ ላይ መጥቶ እኔ ነኝ አለቃ እንዴ የተከፈልልኝ ዋጋ ሌላ ኃይል እንኳን እንዲደነፋብኝ አይፈቅድለትም። because the price is too expensive። አሜን ናችሁ? በጣም too expensive። እና ማንም እንትን እንዲልባቸው እንትን አትበሉ። እኔ ጌታ አገልግሎት ከመጀመሪያ በፊት መዝሙር 16 ላይ ብዙ ጊዜ ነግሬያቸዋለሁ። መዝሙር 16 ላይ በስሜ የተጠሩ ቅዱሳኖቼ ይላል። ገና አገልግሎት ሳልጀምር ነው ጌታ የተናገረኝ ይሄን ቃል። ሙሉ ደስታ የማገኝባቸው ብሩካን ናቸው ይላል። እና ስሙ፣ እኔን የተናገረኝን አገልግሎት እግዚአብሔር ሕዝብ ከማገልገሌ በፊት የተናገረኝን በስሜ የተመረጡ ቅዱሳኖች ሙሉ ደስታ የማገኝባቸው ብሩካን ናቸው ይላል። ስለ ኃጢአተኝነታቸው አልተናገረ፣ ስለ ድካማቸው አልተናገረ። ፐርሰናሊ ይሄ ድካም አለባት አልተባለ ምንም። ስለዚህ ጌታ እንደዚህ አለኝ፣ እኔ ሙሉ ደስታ የማገኝበትን ሰው በኃጢአቱ በድካሟ በምታየው ዊክነሳቸው ብትጠላና ጀጅ ብታረጋቸው አንተነ ሉዝ የምታረገው አለኝ ጌታ። ስለዚህ ስሙኝ በደንብ። ስለዚህ እንደዚህ አለኝ ጌታ፣ ሰውን በክርስቶስ እወቃለኝ። እንደው በጌታ አይኖ ሰዓት ይሄዷል በጣም። ይሄንን ትምህርት እንቀጥለዋለን፣ ግን እቺን ነገር ልንገራችሁ፣ ደጋግሜ ደግሞ ነግራችኋል። እስኪ ሰውን በክርስቶስ አውቃለሁ በሉ። ድገሙና ተናገሩ። አሁን እኔ ነኝ በጌታ። ምን ማለት መሰላችሁ? ምሳሌ፣ አሁን ለምሳሌ አንተ ወጣህና አንድ ሰው እየመሰከርክለት ወንጌል እየሰበክ እንዲቀበል ጌታ ወደው አታቆም እኮ። ወይ ስራ ቦታ ነው የምትገናኘው፣ ወይ ካፌ በየቀኑ የምትሄድበት ቦታ ነው። እዛ ሁሌ ትሰብከዋለህ፣ ወይ ዘመድ ነው ወይ ምን ብቻ ትሰብከዋለህ። ብቻ ያንን ሰው ትሰብከዋለህ፣ ሁሌ ትሰብከዋለህ። የሆነ ቀን ጌታን ተቀበለ። የነበረህ ደስታ ወይኔ ከመላእክት ጋራ በሰማይ ደስታ ሲሆን አብረ ደስ አለ፣ ቸርች አመጣኸው። ከዛ በኋላ ጌታን ተቀበለ። በጣም ደስ አለ። በጣም በቃ ሰውየው ጌታን ተቀበለ እኮ መስክሬለት ደስታ እግዚአብሔር ተቤት ተጸበርከ። ጌታ ሆይ ይሄ ሰው ጌታን ስለተቀበለ አመሰግናለሁ። ያን ሰውዬ እስከ ዛሬ የምታውቀው በምንድን ነው? በክርስቶስ። ልክ አብራችሁ ቸርች መካፈል ሲጀምሩ ባህሪውን ማወቅ ሲጀምር ምናምን ማለት ይጀምራል። እንዲህ ነው። በኋላ ጸልየህ ያመጣውን ሰውዬ ጸልየህ ለማባረር ሁሉ ይቀጣል። ለምን? ያንን ሰውዬ በክርስቶስ ማወቅ አቆምክ። ሰውን በክርስቶስ ማወቅ ማለት ሰውየው ፐርሰናሊቲው፣ ካራክተሩ የራሱ ጉዳይ ነው። አያገባም አንተ። that's why we're not supposed to judge people። እውነቴን ነው የምላችሁ። ሰውን በክርስቶስ ማወቅ ማለት መጀመሪያ ስታውቀው የነበረው አለ አይደል? በዛው ቀጥል። በፐርሰናሊቲው በእንትኑ በምናምን እንደዛ ከሆነ እኛ እኮ ማለት እኮ ጴንጤዎች እኮ
መንገድ ላይ ወተን ኢየሱስ ያድናል ብለን የሰበሰብነውን ሰው በነገር የምናባረር እኮ ነው። ጌታ ምስክሬ እኮ በወሬ በነገር በሐሜት እንዴት መሰላችሁ የሚኮሰኩሰ ይሄ ነገር ያቃጥለኛል። በቃ ውስጤን ልቤ ስብር ይላል። ግን ሰውን በክርስቶስ ብታውቅ ማለት ነው አንተ የፈሰሰልህ የተገዛበት ዋጋ የሱም ዋጋ እንደሆነ ከገባ regardless of his annoying character, it's not up to you that character, just association ቀንስ። እንደዛ ከሆነ ሰውን በክርስቶስ ስታውቁ ሁሉ ጊዜ you will not be judgmental. that's why ጳውሎስ ያለው ሰውን በምን አውቃለሁ በክርስቶስ። አንድ ቦታ ሲጠላ ጳውሎስ አታየው፣ አንድ ቦታ ወይኔ ምናምን ሲል አታየው። ወንጌል እንዳይሰብክ እንዳያገለግል የተጫወቱበትንና በጣም መከራዬ እስክንድሮስ ታውቃላችሁ። አሌክሳንደር ዘ ኮፐርስሚዝ አንጥረኛው እስክንድሮስ መከራ ጨመረብኝ አለ። ለምን? ወንጌል እንዳይሰብክ ነው። ወንጌል እንዳይሰብክ በር ይዘጋበታል፣ ያሳስረዋል። እንደዛ አይነት ሰው ነው እንጂ የተናገረው በጌታ ያለን ሰው በሙሉ ሰውን በክርስቶስ ወቅ። በቃ ችግሯ የራሷ ነው። እግዚአብሔር ከነችግሯ ከተቀበላት ከነችግሯ አያኖራትም። ግዴለህም አንተን የቀየረ ጌታ እሷንም የሆነ ቀን ቀይሯት ታያለ። አዎ አሜን ናችሁ። ሰውን በክርስቶስ ማወቅ ማለት ያ ማለት ነው። እና ድሮ ነው ጌታ እንደዚህ ያለኝ አለቀ በቃ ጨረስኩ። ሰውየው እንደዚህ ያረገ እንደዚህ ሆነ ምን ሆነ ማንም ሰው አው ፕሮፌት እንደዚህ ጀጅ አረገኝ ብሎ ከዚህ ቸርች የሚወጣ ያለ ሊያገኝ አይችልም። ምክንያት አይ ዶንት እኔ አጭሶ ሲመጣ ወይ አሪፍ ነበረ ነው ማለት ከተመቸው እኔ ምን አገባኝ። የሆነ ቀን ይጠላዋል ሲጋራው። እኔ ደግሞ አበል ብዬ ዘይት አይ ከርስ ስፒሪት ኦፍ ስሞኪንግ እያልኩ ነው የምጸልየው በጆሮ እየሰማ። ሰውን በክርስቶስ ስታቅ እንደዛ ነው። ብዙ ነገር ነው የምትሆኑት። አሁን በቤተ ክርስቲያን ፓስተር ሆናችሁ ያላገባ ሰው አርግዞ ሲመጣ ምን ልታረጉ? ምን ታረጉ? በኢየሱስም እንዴ አያችሁ አይደል? እንደ ፓስተር ነው ማወራችሁ። አየ ሰውን በክርስቶስ ወቅ በቃ ኢየሱስ ጌታ ነው ብለህ ይሄ የተፈጠረው ሕፃን እግዚአብሔር ነው የፈጠረው ትላለህ አይደለም እንዴ? ሰይጣን መቼስ ሰው አይፈጥርም። አንተ ተሳስተሃል፣ አንቺ ተሳስተሻል ትላለህ። እንደዛ ነው የሚያደርገው። አሁን እኔ ምን ልላችሁ ፈልጌ ነው፣ ሰውን በክርስቶስ ወቅ። ዶንት ቢ ጀጅመንታል። ለምን መሰለ? አንተ ተከፈለልኝ የምትለው ዋጋ ለዛ ሰውየም ተከፍሏል። አቤት ምህረት! እንኳንም በእግዚአብሔር እጅ ሆነ፣ እንኳንም በእግዚአብሔር እጅ ሆነ። እንኳን እኛንም እንደዚህ ነው እንደ ማስቲካ እንደዚህ ያኝኮ በካልቾ የሚሉን እንኳንም በእግዚአብሔር እጅ ሆነ። አየ የተከፈለልን ዋጋ ምን ያደርገናል? ይሄ ፕራይስ ሲገባን፣ አዲስ ፍጥረት የሆንበት ዋጋ ሲገባን ሌሎችን ሰዎች ለራሳችን ባለን ክብር ለራሳችን ባለን አስተያየት ሰዎችን ማየት እንጀምራለን። እውነቴን ነው የምላችሁ። እኔ ደግሞ ይኸውላችሁ አሁን ፓስተር ስትሆኑ እንደኔ ፓስተር ከሆናችሁ ወደፊት አሁን እዚህ ፓስተር ብትሆኑ ብዙ አላችሁ አገልጋይ የምትሆኑ you have to give people to make mistake, give them time። ይኸውላችሁ ታኮሳተራችኋል። ሰው እንዲወድቅ ሚስቴክ ሲሰሩ give them a chance። ቦርን የገነነኛ የትኞቻችን ናቸው? እኔ ሁለት ልጆች አሉ። ልጄ አሁን የመጀመሪያ ልጄ ባራኬል ይባላል። እንደተወለደ ማለት ነው። አሁን ዳዲ ምናምን እንደሚለኝ ዳድ ሰላም ነው ምናምን እያለኝ ቢመጣስ እንዴ በኢየሱስ ነው ምን አይደለ ብሎ እንዲህ አይኑና ፊቱ የማይለይ ልጅ ሆኖ ነው የወጣው ብሎ አሜን ደስ ብሎን ተቀበልን። ከዛ በኋላ በፕሮሰስ አደገ። ሲወድቅ ሲነሳ ሲያጠፋ ሲያለማ ይሄው ዛሬ 12 ዓመቱ ነው። 12 ዓመት ሆኖት አልተወለደም ማለት አያችሁ። ለምንድን ነው ኢየሱስ ዳግም ተወለዱ ያለው? when you are born again በፕሮሰስ ነው ስፒሪቹዋል ግሮዝ ያለው። በዛ ውስጥ ትወድቃላችሁ፣ ችግር የለው፣ ትነሳላችሁ፣ ትሳሳታላችሁ፣ ትታረማላችሁ። አሜን ነው። አዎ አያችሁ። ያ የሚገባችሁ መቼ እንደሆነ መሰለ? ለሰው ድል የምትሰጡት ለሰው ሲያጠፋ ኢትስ ኦኬ የምትሉት ሰው እንኳን ካልኩሌትድ የሆነ ክፋት ሲያደርግባችሁ ኢትስ ኦኬ፣ ነገ ይገባዋል፣ ይገለጥለታል። እንኳን አይደለም
ሌላ ሰው ይሁዳ እንኳን ከመጸጸቱ የተነሳ ራሱን ሰቅሏል። ተጸጽቶ እኮ ነው። ይሁዳ እንኳን ተጸጽቷል። እንኳን አይደለም መንፈስ ቅዱስ የተሞላ። አሜን ናችሁ? ያንን ቻንስ የምትሰጡት ለሰዎች መቼ ነው? ዋጋው ሲገባችሁ ነው። የተገዛችሁበት ዋጋ ለኔ የወጣው ይሄ ሄቨንሊ ኢንቨስትመንት የተገዛውበት የአምላክ ደም ለሱም ሞቶለታል። እሷም በዚህ ዋጋ ነው ያለችው። ለዛ እኮ ነው ኢየሱስ አቤት ኢየሱስ እኔ እንደ ኢየሱስ የምወደው ምንም ነገር የለኝም። ኢየሱስ ዝሙት አዳሪዋን ያዟትና ወንድየውን ትተው እሷን ይዟት መጡ። ዲስክሪሚኔሽን ሲጀመር ብቻዋን አልተኛች። አመጡና ሊፈትኑት። እሺ ሙሴ ትወገር ብሏል። ተይዛለች እጅ ከፍንጅ። ምንም በቃ መኝታ ቤት ነው ያዝናት። ምንም በቃ ይኸው ፒክቸር ይኸው ከምን ፖስተው ከምትፈርዳሉት ኃጢአት የሌለበት እሱ ደግሞ ቃሉ ኃጢአት የሌለበት ይኸውላችሁ እዛ ቃል ላይ በደንብ አስተውላችሁ እናንተ ቤታችሁ ሄዳችሁ ስሙት። ከሳሾች ከሰሷት ይላል ኢየሱስ። ኃጢአት የሌለበት እሱ የመጀመሪያውን ድንጋይ ይጣልባት ብሎ ሲናገራቸው ሁሉም ተወቀሱ ይላል። እስኪ መወቀስ በሉ፣ መከሰስ በሉ። እስኪ መከሰስ ከአጋንንት ነው፣ መወቀስ ከመንፈስ ቅዱስ። ኢየሱስ ያ ሁሉ ሊወርጉ የነበሩ ወቀሳቸው ነው የሚለው፣ አልከሰሳቸውም። ተወቀሱና ድንጋያቸውን ጥለው ሄዱ። ከዛ በኋላ ሴቲቱ አንቺ ሴት ከሳሾችሽ ወዴት አሉ? ለሴቲቱ ምን አላት? ከሳሾችሽ። የሰዎችን እንኳን የሚከሱትን ከሳሾች ኢየሱስ አይከሳቸውም፣ ይወቅሳቸዋል እንጂ እነሱን እንኳን አልፈረደባቸውም። ምን አይነት ጀንትል ጋድ ነው! አየህ። ከዛ በኋላ ምን እንዳለ ታውቃለህ? ከሳሾችሽ ወዴት አሉ? ማንም ፈረደብሽ? ማንም። በይ ሂጂ፣ እኔም አልፈርድብሽም። ሄይ እግዚአብሔር ስጋ ለብሶ መጥቶ ዝሙት የተያዘ ሰው ላይ ሴትዮዋ እኮ ዝሙት ሳሰራ ገና ሳተኛ እግዚአብሔር ያውቃል፣ ኢየሱስ ያውቃል እኮ። አልፈርድብሽም ሂጂ አለ። ዳግመኛ አትስሪ። አሁን ዳግመኛ አትስሪ ማለት ነው። ያ ሴትዮዋ አሁን እርግጠኛ ናችሁ? ከዛ በኋላ ኔቨር አንዲት ሚስቴክ አልሰራች። አይ ሚሊየን ሰርታለች። አይነቱ ይለያይ እንጂ ዳግመኛ ኃጢአት አትስሪ ማለት ሰው ከኃጢአት ወደ ህይወት የሚመጣው ኢየሱስን እመኚ ማለት ነው። ዳግመኛ ኃጢአት አትስራ ማለት ቢ ኢን ክራይስት ማለት ነው። when you are in Christ you are never a sinner። ኃጢአተኛ አይደለህም። አሜን ናችሁ? አያችሁ? ለዛ ነው ሰው በተለያየ አይነት ነገር ስትረግል ያደርጋል። አሁን እዚህ ሀገር በተለይ ደግሞ በእኛ ዘመን በዚህ ሞደርን በሆነ ጊዜ ኤቭሪቲንግ ኦንላይን ባለ ጊዜ በቀደም ዕለት የሆነ ዜና አይቼ በጣም ሳኩኝ ገረመኝም። የካቶሊኩ ፖፕ ዋናው ማለት ነው ባለፈው የተመረጡት ምን አሉ? ለካቶሊክ ቄሶች በሙሉ ዓለም ላይ ላሉ በሙሉ እባካችሁ ስብከታችሁን በቻት ጂቢቲ አታዘጋጁ ብለው ተናገሩ። አሁን ዘመኑ የኤአይ ነው ማይ ፍሬንድ። ስብከት ትፈልጋለህ? ሄደ ታይፕ ማድረግ ዝርግፍ አድርጎ ይሰጣል። ሳትጸልይ ሳትሰዋ ዝም ብለህ መጣ በቃ በእንግሊዝኛ መተርተር ነው። አየህ አሁን በቃ የለም። የእግዚአብሔር መገኘት ከሌለ በህይወት ቻው። ኤአይ የሰለጠነ ስብከት ይሰብካል። አያችሁ ዘመኑ እንደዛው ነው። ስለዚህ ሰው በብዙ አይነት ቴክኖሎጂ ጋር በተያያዘ ሰው እቤቱ ቁጭ ብሎ ዓለምን በሙሉ የዓለምን ኃጢአት በሙሉ እስኪ ሰብስበ ስጠኝ ይለዋል። ሰብስቦ ይሰጣል። የዓለምን ኃጢአት በሙሉ ያመጣላል። ፖርኖግራፊው በል ዘፈኑ በል ምን የፈለከውን አይነት ኃጢአት በቃ የፈለከውን። ያ ደግሞ ነፍስ ላይ ነው የሚጣበቀው። አያችሁ ፒክቸር ያለው ነገርና ሚውዚክ ያለው ነገር ነፍስ ውስጥ ነው የሚገባው። እሺ ቃል ግን ቀስ ብሎ አይምሮ ውስጥ ከአይምሮ ቀስ ብሎ በፕሮሰስ ነው ወደ ነፍስ የሚገባው። ቅድም ስናወራ ነበር። መዝሙር ወይም ሙዚቃ ወይም ዘፈን ስፒሪቱስ ነው ቀጥታ የሚገባው። ለዛ ነው ቶሎ ሰው በመዝሙር የሚነካው፣ ቀጥታ መንፈሱ የሚነካው። የእግዚአብሔር ቃል ግን በፕሮሰስ በትምህርት። ለዛ ነው ዘፈን አሁን ድሮ ወይኔ ጉዴ ፈላ የሚለው ዘፈን እስካሁን አንረሳው። ለምን? ውስጥ ነው የሚገባው፣ ጠብ ነው የሚለው። ገባችሁ አይደል?
ግን የተማርነውን ብዙ ትምህርት ረስተናል፣ ሰውም ረስተናል፣ ጓደኞች ረስተናል፣ ብዙ ኢቨንቶች ረስተናል። ዘፈን ግን አይረሳም። ገባችሁ አይደለ? እና በዚህ ዘመን በጣም ብዙ አይነት ኃጢአትን ምንም የትም ሳትንከራተቱ ድሮ እኮ ተደብቀን ምናምን እንትን ብለን አሁን እኮ ሲጋራ ለማጨስ ሲጋራ እንዳንጨስ ጽድ ቀብተን እጃችንን ጥሬ ጽድ እንደዚህ አድርገን ምን ብለን ማዘር እንዳታቀበሪቹ አኝከን ምናምን ማዕት ነገር። አሁንስ ቬፕ አለ። እንደውም ቆንሽቶ ነው የሚመስለው። መኝታ ክፍል ቁጭ ብላ ትደበልቃለች። ከዛ በኋላ ምንም አባትየው ልጄ ቆንጆ ሽቶ ሩማን አጽድታለች ይላል። ንጹህ ነው የልጄ ሩም ይላል። በተለይ እንደኔ ከገጠር የመጣ ቆንጆ እንደው ምን አይነት እንደው የአረብ ኡድ ነው የሚለው ያለ እሷ አየ ዘመኑ ነው ቴክኖሎጂ ነው። ገባ አይደል? ስለዚህ አሁን እንደዚህ ሰው በእንዲህ አይነት ነገር ስትረግል አድርጎ ነው። እንደኔ ወጣት ደግሞ ካገለገላችሁ ስንት አይነት ኮተት አለ መሰላችሁ። አየ ይሄንን ሁሉ የተከፈለልህ ዋጋ ሲገባ ያ ሰውዬ በምንም አይነት ድካም ውስጥ ሊሆን ይችላል። እኩል ነው እግዚአብሔር ካንተ ጋር የሚወደው። የመፍረድያ ቦታ የለም። ዙፋኑ ያንተ አይደለም። መፍረድ አይችልም። እሺ ልንገራችሁ፣ እግዚአብሔር የሚጠላው ልጅ የለውም። ሄሎ፣ እግዚአብሔር የሚጠላው ልጅ የለውም። እስኪ በሉት፣ ድገሙት እስኪ። የሚጠላው ልጅ የለውም። አይ የተገዛበት ደግሞ ዋጋ ቅድም እንደነገርኳችሁ በጣም ኤክስፔንሲቭ ነው፣ ውድ ነው። ይሄ መሆኑ ሲገባችሁ ምንድነው የምታረጉት? አይ ቅድም እንደነገርኳችሁ ያ ላምበርጊኒ ዝም ብላችሁ እንትን አትሉት። ፕራይሱ ኤክስፔንሲቭ ስለሆነ ዲርሊ ትይዙታላችሁ። አይ እኔ የተገዛውበት ዋጋ ውድ ነው። ዝም ብዬ ሄጄ ዝሙት ላይ አልጥለውም። ዝም ብዬ ሄጄ ዓለማዊ ነገር ላይ አልጥለውም። በቅድስና ይዘዋለሁ። አሜን በሏ። በቅድስና እግዚአብሔርን በሚያስደስት በጽድቅ ይዘዋለሁ። አሜን። ችግር የለውም ኃጢአት መስራት እያልኩ አይደለም። እኔ ማወራው ስለ ድካም ነው እንጂ ካልኩሌትድ የሆነ የኃጢአት ህይወት አይደለም። ያ ደግሞ ሌላ ክፋት ይባላል። ክፋትና ድካም የተለያየ ነው። አያችሁ። ስለዚህ አሁን አለ አንዳንድ እኮ ልብስ አለ እኮ የሆነ ቀን የምትለብሱት አይደለ? ዝም ብሎ ሁሌ ዝም ብሎ አይለበስም። እንትን ስትሄዱም ሾፒንግ ስትሄዱም ካስኮ ስትሄዱም እንትን ብላ እንትን አለ የምትለብሱበት የሆነ ቀን አለ። ደመቅ ያለ ቀን፣ ቆንጆ ቀን፣ ዝንጥ የምትሉበት እንደዛ አለ። ልክ ይሄ ጌጣችን ነው፣ መዳናችን፣ ዋጋችን ውድ ነው። ስለዚህ እንደፈለገ አናደርገውም። አሜን ናችሁ? ዋጋው የገባው ሰው ያማል ነው። እግዚአብሔር በክርስቶስ የራሱ ሲያደርገን ያልከፈለልን ምንም ነገር የለም። አዲስ ፍጥረት ለመሆን ይሄ ዋጋ ተከፍሎልናል። ምንም ያልተከፈለ ነገር የለም። ስለ ምንም